እዚህ ቃሪዎቹ ይላሉ ሐፊዞች ዓሊሞችን ይንቃሉ ይላሉ ዓሊሞቹ ደግሞ ቃሪዎችን ይንቃሉ ሁለቱም ግን የራሳቸው ክፍተቶች አሉባቸው ክፍተታቸው ሙሉ ብለው አንድ ቀን በይፋ መድረክ ሲናገሩ ሰምቻለሁና አንዱ አላህን ለመነ ይላሉ ያ አላህ ቁልፉን ይላሉ ከዛ ቁልፉን ነው ሁሌ ዱዓ ያ አላህ ቁልፉን ስጠኝ ነው የሚለው አላህ ከዛ ይሄንን ቁልፍ ያገር ቁልፍ በግመል የሚጫን ቁልፍ ይሰጠዋል ነገር ግን ያን ቁልፍ ሲሰጠው ባለቤቱ ነው ሳይሆን ዘበኛ ሆኖ ነው ያ አላህ የዛሬ 3 ወር መጣለሁኝ 3 ጁዝ ከሐፈዘ አለ ከሳንጋ በፊት ነው ከመርከዝ በፊት ከሐፈዙ እኔ 50 ሺህ ብር ሰጣቸዋለሁ አለ የሂፍዝ ምርቃት ላይ አንቀርም ነበር ብዙ ጊዜ ስንሄድ ምን አለ እንደነዚህ ልጆች ብትሆኑ ትል ነበር أعوذ بالله من الشيطان الرجيم አትስቃለክ ተሞታለ ልጅ ነን ምናምን እኔ እናንተን والله የምትቀሩት ቁርአን ተውራት ይሁን ዘቡር ይሁን አላውቅም ማለት ሌላ ዓለም ያለ ቁርአን ነው የምትቀሩት እንግዳችን እንኳን ወደ ማል ቁርአን ፖድካስት በደህና መጣ እንግዲህ የተለያዩ መድረኮች ላይ የምናውቀው ወንድማችን ነው ምናልባት ኢስላሚክ ኤሪያ ላይ 2 ሚዲያዎች ላይ ይሰራል አፍሪካ ቲቪ እና ዳዕዋ ላይ እስኪ የተወሰነ ራስን አስተዋውቀን ቆይታችንን ጀምር مرحبا بسم الله والصلاه والسلام على رسول الله صلى الله عليه وسلم በቅድሚያ እዚህ ድረስ አክብራችሁ ስለጠራችሁኝ አንተንም እንዲሁም ሚንበር ቲቪ ራሱን ከልብ ምስጋና ለማቅረብ ወዳለሁኝ እስማኤል ጀብሪል ያህያ አባላለሁኝ ምናልባት እዚሁ አዲስ አበባ ኖሪ ነኝ ያ ማሻአላህ مرحبا እስሚ እንኳን ደህና መጣ አንተም ጥራችን አክብረህ ስለተገኘህ በጣም አድርገን ነው የምናመሰግነው ያው እንደሚታወቀው ቁርአን ፕሮግራም ነው ቁርአን አካባቢ ያሉ ሰዎችን ነው መድረካችን ላይ እየጋበዝን ሐሳብ የምንለዋወጠው ከዚህ በፊት በቲላዋን ጀምር ነበር አፍሽር ቲላዋን እናቆየዋለን እንደው የሁል ጊዜ ጥያቄ አንዳለች ከቁርአን ጋር እንዴት ታወቅ ነዛሩን ጀምሮ ማለት ከቁርአን ጋር والله በልጅነት እድሜ ነው የተወቀንተኔ ቤተሰባችን ላይ ትንሽ ተርቢያ ላይ ጠንከር ያለ ነበርና እርግታችን ከቁርአን ጋር የተያያዘ ነበር በእያንዳንዱ እርምጃችን ላይ ከቁርአን ጋር ያለው ማለቃ በጣም እንዲጠነክር ነበር ጥረት የሚያደርጉት እንደዛው የሆነ ኢቅራ ሲደርሱ ተባረክ ዋቂዓ ያሲን ሲያኸቱ እንደዚህ ቆሎ ከዛ ዳቦ ከዛ ዶሮ ከዛ በክ እየታረደ እናይ ነበርና በጣም ነበር የምንነሳሳው በዛ የተነሳ ምናልባት እዚህ አዲስ አበባ ከመጣው በኋላ አሊፍ ቢ ቁርአን ዶሮ እየበላውን ያደኩት ምትልኝ የሚገርም ነገር እኔ አላበላሁኝም ኦኬ በኔ ጊዜ ማብላቱ ቀርታ ኦኬ ግን እነዛ ቤተሰብ ላይ እንዳልኩ የቁርአን ተሰነበረ ለነሱ በለቻለሁ ኦኬ ነው ማናው መብላት ነው ራባ እና በዛ አይነመልኩ ነው አሊፍ ቢ እንግዲህ እዚህ አዲስ አበባ ወደ ቡራዩ አካባቢ ኑር መስጂድና ማስ መስጂድ ላይ ነው ቁርአንን ከርጃ ያختمኩት አጂብ የሚገርም ነው ሱቆይቷል ማለት ነው ወደ አዲስ አበባ አንተን ካልክ ሽፍት ካረጋችሁ በደንብ የሚገርም ነው مرحبا ያው እንግዲህ ቀዳማ ወጣት ይቻላል እኮ አሉ ሐቂቃ ይሄ ሰው ከተወለደ 7ኛ ቀን ላይ ምናምን የሚወጣው አለ አይደለ እሱን ቀዳማ ወጣት ይቻላል ብለው አንድ ሻህ ፈትዋ ሲሰጡ ሰምቻለሁና እንደ ሐሳብ ነው አንተም ያው ስለዚህ አንተ ማጣው ነው እንብላ مرحبا ሰበብ ይፈልግ እንብላ ብዬ ነው ጀዛከላህ ሶ ይሄ በጣም ኢምፕረስ ያደርግህ ነበር ታላላቆችህን እና ይሄን ማየትህ ማለት ነው ኦኬ ይሄ ገና ቁርአን ጋር ኦልሞስት ይሄንን ስናወራ ኢትዮጵያ ላይ በብዛት አብዛኛው ሰው ይሄንን ታሪክ አልፎበታል ብለን እናስባለን በጣም አብዛኛው ሰው ከስር ጀምሮ ቁርአን የሆነ ገፋ ሲያደርግ ነው ሁሌ የምለው ነገር አለ በጣም ቤት ቁርአን ይወዱ ነበርና አጎቴ ጋር ነበር ቁርአን 40 ምንጭ ነበርኩኝ ቁርአን ስጀምር ገና እና በጣም ልጅ ያለው ወደሱ ጌጄ ነበርና ፋቲሃ የአሊፍ ባታውን ጨርሼ ፋቲሃ አይደል መጀመሪያ አንተ የምትለው እኛ በጣም ቤት ቁርአን ይወዱ ነበርና እኔ አጎቴ ጋር ነበር ቁርአን የቀራሁት አጎቴ ጋር የተወሰነ ጊዜ 40 ምንጭ ኖር ያለውና አይ አሊፍ ባታውን ጨርሼ ሁሌም ነው ምላትችን ልክ ፋቲሃ አይደል መጀመሪያ የምትጀምረው
ፋቲሃ ስጨርስ እኔ ፍየል ታርዶልኛል። አላሁ አክበር በፋቲሃ ላይ ነው በቃ በፋቲሃ ላይ ፍየል የበላሁት አንተ ልጅ የበላው እና ኦልሞስት የአብዛኛው ሰው ታሪክ ሚነካ ነው ብዬ አስባለሁ። እንደዚህ አይነት ስቶሪዎችን ስታነሳ መለስ ብሎ አሁን ተመልካቾችን ማከል ምን ነበር ያደረኩት እኛ እንዴት ነበር የምንቀራው የሚማታ ኡስታዝ በቃ ቁርአን ቤት ቀርተህ ምን አሉ ብቻ እነዛ ሲናሪዎች በጣም ኢንጆይ ታረጋቸዋለህ። then እሺ ይሄ አነሳስቶክ ወደ ቁርአን ወደ ማክተም ሄድክ። ሂፍዙ አካባቢስ እንዴት ተቀላቀልክ? እንደው ፍላጎት ነበረ ወይ? ማንን አየክ? ወደ ሂፍዙ ስመጣለህ ሂፍዙ ላይ ትንሽ አስቸገር ነበር ማለት ከመሐፈዝ የለብኝም ብዬ ነበር እኔ ማምነው። ኦኬ የራሴ ሪዝን ነበር። የመጀመሪያ አስታውሳለሁ ኢብኑ ከሲር ማስታወቂያ አወጣና ቁርአን ሂፍዝ ለመቅራት የሚፈልጉ ሰዎች ማለት ነው። ኦኬ እሺ መርሐባ ቢ ቤተሰብ ካልተመዘገባችሁ አሉ። እኔና ወንድሜ ኸደር ነበርና ኦኬ ታላቅ ነው ታናሽ ጭራሽ አንተ ወራቶች ነው ታላቅ ሆነ አመዝክሽ እና እዛ ላይ እኔ ይቅርብኝ አልኩኝ። ለምን አሉኝ። አይል በቃ አልፈልግም። ምን አስታውሳለሁ መሰለህ ያኔ እንዳልኩ መስጊድ ላይ አንጠፋም ነበርና ሱረቱ ጣህ ላይ የተጠቀሰ አንድ ቁርአን ያለ ومن أعرض عن ذكري فإن له معيشة ضنكا ونحشره يوم القيامة أعمى قال ربي لما حشرتني أعمى وقد كنت بصيرا إلى ያስፈራራችሁ ነበር በዚያ ቀን? አይ እኔ ራሴ ነበር የምፈራው። እንዴ ጀነት ላይ ራሴ ኢባዳ አድርጌ ሰርቼ ጀነት መግባት የምችልበትን ሙሐሰባይ መቀነስ የምችልበትን ቁርአን ሐፍዝ ሸምድጅ ቁርአኑ ከጠፋብኝ ይጠፋብኝና ነገ ቂያማ ቀን ደግሞ አይነ በሲሪ ደግሞ አይኑ የጠፋ ሰው ሆኜ ቀሰቀሳለሁ ብዬ ፈራ ነበር። የሚገርም ነው ግን እምልህ እንደዚህ አይነት ምልከታ ልጅ እያለህ ነው? ልጅ እያለሁ እንደው በስንት አመት ይሆናል እንደው ስታስታውሰው? ወላሂ እንግዲህ ከ8ኛ ክፍል በፊት ማለት ነው። ኦኬ ስለዚህ 13 ምናምን አካባቢ 12 አካባቢ ማለት ነው። የሚገርም ነው። በዚህ እድሜ እንደዚህ ማስተዋል ከቻለ አንተ ሻን ያለ ሰው እንደዛ ማለት ሳይሆን ትንሽ ስጋቱ ነበረኝና ቁርአን ያውም ደግሞ ትንሽ ጠንከር ይላል በሐዲስም ደግሞ ስታዩ ከዛ አንፃርም ቢል ነበር። ከዛ ኢብኑ ከሲር ላይ እንትን ተባለ ተወዳደረ ሄዶ እሱ ማለት ነው። እኔ ቀረው በዛ የተነሳ የሚገርም አመለጠ ይሄ ማለት ነው። ሱብሃንአላህ የሚገርም ነው። ግን ማለት በጣም ብዙ ሰዎች እቺን የቁርአን አንቀጽ ወስደው በቃ ቁርአን ሐፍዞ የጠፋው ሰምቲንግ አድርገው ነው ቀጥታ የሚተረጉሙት ምናምንና የሆነ የተሰራ ነገር አለ ባይዘው የሆነ አሁን አንተ ያልከው እድሜ ክልል ላይ እኛ የተመረቅነው 2004 ላይ ነው ቁርአን የተመረቅነው ማለት ነውና የዛን ጊዜ የሆነ አይነት ሰህዋ ነበር ከቁርአን ሂፍዝ ጋር በተያያዘ በጣም ብዙ ሰዎች ቁርአን ማሐፈዝ ማን የጀመሩት እኔ 2002 ተማሪ 3 አመት ነው ሂፍዝ ማከለ የቆየሁት ግን እዛ የነበረው ጊዜ ጀምሮ በቃ መነቃቃቶች ልጆች ሲያሰግዱ መታየት ተጀመረ ምናምንና የዛን ሰሞን ሰዎች በተለይ ዳዕዋ የሚያደርጉ ሰዎች ምናምን ከቁርአን መጥፋት ጋር በተያያዘ ሱብሃንክ እቺን የቁርአን አንቀጽ እያቆለጳጰሱ ነበር በጣም ብዙ ሰዎች ይፈሩ ነበር። ጥንቃቄ እንዲደረግበት ብለው በጣም ድንበር አለፈና ግን ወደ ስጋት እንዲገባ ተደርጎ ነበርና ይሄ አሁንም ቢሆን ተመልካቾች እንዲያውቁት እኔ የምፈልገው ነገር ፐርሰናሊ ትክክል አይደለም። ዳይሬክትሊ ቁርአንን ከህይወቱ ያራቀ የተወ ሰምቲንግ ምናምን ሰዎችን ለመውቀስ አላህ Subhanahu Wa Ta'ala የዛተበት የቁርአን አንቀጽ ነው እንጂ እንደዚህ ለማስፈራራት እንድንጠቀማለን አፍሽራ እና ያኔ እዛው እንተናና ኢብኑ ከሲር ላይ አመለጠኝ። እንግዲህ ቁርአን አየው ምናልባት ሁሉም ባለበት ያይዋል ብዬ አስባለሁኝና በቀጣይ ከ4 ወር ከ5 ወር በኋላ ይመስለኛል እዛው መስጂዳችን ላይ ሙዓዝ ኢብኑ ጀበል መስጂድ ላይ የኢብኑ ከሲር ቅርንጫፍ ተከፈተ። ኢብኑ ጀበል የሚባል ማለት ነው። ያኔ መስጂድ ላይ እንቅስቃሴ ነበረን እንደዚህና ሸህየው ሸህ ሸረፈዲን ይባላሉ። እስማኤል አሉ ሂፍዝ ትገባለህ በሆነ ተዘጋጅ አዲስ ሊጀመር ነው እያሉ መመልመል ጀመሩ ካሉ ሰዎች መካከል ሲሉ አሁን ምን እስኪ ኢንሻአላህ ምናምን ብዬ ላሽሐልኩና ሄደ የፓኪስታን ኢንሻአላህ የፓኪስታን ነው። ከዛ በሄድኩበት ኡስታዝ መሐመድ የሚባል እዛው አለ መሐመድ ተጅዊድ ነው አለ በተለምዶ በተጅዊድ ላይ ጠንከር ያለ አቋም ነበር። እሱ ትገባላችሁ አንዳንድ የሰያሚዎች የሚሰጥ ካለ እንደዛውስ ይደቃል። እሺ ምናልባት ያይሆናል አንድ ወንድም ነው በጣም በቃ ተጅዊድን በቃ እንዴት ለበለ በቃ ፊደሎችን ይጨቁናቸዋል ይረክታቸዋል ነው ይባላልና ኡስታዛችን ጋር ኖርማል ባደል አስር ከመድረሳ በኋላ ነው የምነግርህ ለመቅራት ያው መጣ ምናምን ቁጭ አለ። ከዛ አጅሩሚያ
2006 ላይ ወይ 5 ላይ ነው አጅሩሚያ ነህዋን የነህው ኪታብ ናትና ገለጠና الكلام هو اللفظ المركب المفيد ምናምን ሲል ሰውዬው ምንድነው የምታደርገው መንጀጉት ፈጠን ብለህ አንብብ ብለውታልና ምናልባት እንደዛ ሄዶበት ይችላል በኪታብ ምናምን ማለት ነው በኪታቡ ላይ ነው ቁርአን ምንም ያሰገድክ خلاص አይርፍም በቃ በእያንዳንዱ እንትን ላይ ነው የሚያስተካክል የተጅዊድን እንትን ያረማል ነው ራሱ በደንብ የሚገርም ነው እሺ እና ከዛ የተነሳ ነበር መሐመድ ተጅዊድ ያለው እሱ ከዛ እስማኤል እንዲህ ኳለ ለማትገባም ሲለይ አይ ኡስታዝ ቀርባለሁ ትንሽ እና ነገርኩት እኔ እንዲህ የሚል ነገር አለ እና እኔ ደግሞ ስጋት አለኝ በኋላ አላህ ፊት እንዲህ እንዳልሆን ብዬ ምክንያቱም ያሁን ማንነቴን አውቀዋለሁ ነገ ግን ምን እንደምሆን አላውቅም ብዘናጋስ ብዬ አልኩት ከዛ አሰበ ትንሽ የሆነ ፊቱ ቀየራለና መጀመሪያ እንደተሐፍዝ የሚያደርግ አላህ ነው አለኝ አሁን ራሱ አላህን መለመን አለብህ አላህ ነው የሚያሳፍዝ በኋላ እንደተጠብቀው የሚያደርግም አላህ ነው ስለዚህ ባንተና በአላህ መካከል ያለ ነገር ነው ዝም ብለህ ሐፍዞ መጀመሪያ ከዛ አላህን ትጠይቀዋለህ አንተም ጥረት ታደርጋለህ ጅሁር ታደርጋለህ አለኝ ከዛ ብዬ እንደገና መለስ አልኩ የሚገርም ነው ለዛ አይነት ሲስተም ነው ወደ እንትን የገባው የሚገርም ነው ከዚህ በፊት ተጠይቄ ነበር ይሄን ጥያቄ አንድ መድረክ ላይና ፋላሲ ብዙ ታይፖች አሉት ፋላሲ ማለት ምናልባት ሰዎች የማይገባቸው ይቃሉ የትክክል ያልሆነ ትክክል የሚመስል አረፍተ ነገር ወይም ሐሳብን በለው አርጊውመንት ማለት ነው ስታዩ ከላይ ትክክል ነው ይመስል ግን ውስጡን ስትፈትሽው ትክክል አይደለምና ብዙ ጊዜ ሰዎች እለት ኑሯቸው ላይ ከሚሸወዱባቸው ነገሮች መካከል ነው እና ተመሳሳይ የሆነ አርጊውመንት ነው የሚጠቀሙት ለምሳሌ እንዴት መሰለህ ለምሳሌ አሁን ብዙ ፋላሲ ታይፖች አሉ ከነዛ መካከል ሰውየው ጤነኛ የሆነ ሐሳብን እየሰነዘረ ወይም ሐሳብ እየሰነዘረ ሐሳቡን ከመተቸት ይልቅ ሰውየውን መተቸትን የመሰለ ማለት ያ ለምሳሌ ፋላሲ ታይፕ ነው ሰው ዝም ብለህ ሶሻል ሚዲያ ብትገባ ምን ሐሳብ ሰጥ አንተ አናቀም እንዴ ምናምን የምትባለው ሐሳብን ተትቶ እና ልክ እንደዚሁ ስሊፐሪ ስሎፕ የሚባል የፋላሲ ታይፕ አለ በአረብኛው አልሙንሐደር ዘለቅ ይባላልና አንድ ጉዳይ ኮንክሉዥን ወይም መደምደሚያውን ስናየው ወይ 5 ወይም 10 መደምደሚያዎች ይኖሩትና 10 ውጤቶች ፕሮባቢሊቲዎች ሊሆኑ ይችላሉ 10 ይሄንንም ሊሆን ይችላል ይሄም ሊሆን ይችላል ይሄም ይችላል የተለያዩ ሴናሪዮዎች ማለት ነው ከዛ ከነዚህ ሴናሪዮዎች መካከል ሁለቱ ወይም አንዱ ወይም ሶስቱ መጥፎ ሊሆን ይችላሉ ሰባቱ ጥሩ ናቸው ከዛ ነገሩን ሁላ ወደ አንዱ መጥፎ ሴናሪዮ በመውሰድ መጥፎ አድርጎ አስመስሎ ማቅረብ ማለት ለምሳሌ እንደምሳሌ ቁርአን ማሐፈዝ ፈልጋለሁ ሲል አንድ ሰው ገና ከመጀመሪያው ቁርአን እኮ ሐፍዘህ ቢጠፋብህ እኮ መባል ማለት ነው ቁርአን ሐፍዞ መጥፋት አንድ ሰው ቁርአን ካፈዘ በኋላ ሊኖር የሚችል አንድ ሴናሪዮ ነው ምናልባት ሌሎቹ በኸይራቱ በጣም ብዙ ነው አንተ ደረጃ ከፍ ይላል ማዕናውን ቁርአን የበለጠ እንድታውቅ ሊያደርግ ይችላል ትልልቅ ደረጃዎች ልታገኝ አላህ ዘንድ ያለው አጅር ማለት ነገር ነው እንዲህ ብትጠቅሳቸው ከነዛስ መካከል አንደኛው ይሄ ነው ከዛ ግን ሰው ወደ በዚህኛው ቦይ እንዲፈስ ያደርገውና ሴናሪዮን ከዛ ያስፈራሩሃል እና ይሄ ትክክል ያልሆነ ነገር ነው እባካችሁን ቁርአን ያፈዘ ሰው ባለቅ እኔ ጀነን ያላህን መቼም ጥሎ ያልጣለው ካልሆነ በስተቀር ቁርአን አይተው እና ደግሞ والله በጣም የሚገርመው ማለት ነው ቁርአን ያፈዘ ሰው እኔ ብዙ አይቻለሁ ቁርአን ሐፍዞ መጥፎ ሁኔታዎች ላይ ነበሩ እንደሞች የሆነ ሰዓት ይመለሳሉ በቃ ይሄዱና ማለት የሆነ ሰዓት ሸሽቷ በቃ ይውስጥ ሁሌ ነው የሚከነክንክ መጥፎ ነገር ልፈጽም ይችላል እኔ ቁርአን ሐፍጂ ቁርአን ጋር ቀርቤ አላህ ያኛልና አያዎቹ ላይ የሚመጡብክ እንዳለና ይሄ ነገር እንደው መምህራንም ቁርአን አከባቢ ያለንም ሰዎች በተለይ ልጆችን ከቁርአን ጋር ለማቀራረብ ምናምን ስንሞክር በጣም መጠንቀቅ ያለብን ነገር ነው ያ መርሐባ ሶ ኢብኑ ጀበል ገባክ እሺ ኢብኑ ጀበል ደግሞ ጀመረን እንዴ ታሪኩ ከዛ ኢብኑ ጀበል ላይ ሼህ ሸረፈዲን መዝግብ አሉኝ እኔ ተማሪዎችን ከዚህ በኋላ የሚመዘገቡትን ያዛሉ እዛው ትንሽ እንቅስቃሴ ስለነበር ነው በጣም እንግባባውና መርሐባል ያዝ ተመዝጋቢዎችን እዛው ኢብኑ ከሲር ሐፈዘ ኡስታዝ ኻሊድ ቢባል መጣልን እዛው ማዳሪያዎች ተመቻቹ ምናምን የመጀመሪያ ዙር ማለት ነው ሂፍዝ ገባን ኦኬ ከዛ ለሁለት አመት ቆይተን ወደ መመረቂያው አካባቢ ሲደርስ ወደ ኢብኑ ከሲር ተመልሰን መጣንና እዛ የተወሰኑ ሳምንታትን አብረን ከነሱ ጋር አሳልፈን አብረን ተመረቅን ሚሊኒየም ማዳረስ እንትን አምባሳደር ላይ ነበር ያኔ እዛ ተመረቅን እንት ላይ ነው 2006 አካባቢ 2006 አካባቢ ኦኬ ይሄ ያኔ ወንድም ያኺራ ምናምን የሚለው እንትን የመጣበት ጊዜ ነበር እንደ ኢብኑ ከሲር ነሽዳ ማለት ነው ኦኬ የሰሐዋ አካባቢ ማለት ነው ኦኬ የሚገርም ነው
እንደው እሺ በትግል የገባህበት ሂፍዝ እና መድረሳ እንዴት ነው ያገኘው? والله በጣም ደስ የሚል ነው ማለት ሀያቱ እኔ እንጃ አላህ ፊት አንዳንዴ ታስባለህ ራስህ ሙሐሰባ አስታደግ ነገ አኺራ ላይ ይዤለት መቀርበው አላህ ፊት ብዬ ከማስባቸው ስራዎች አንዱ የመርከዝ ሀያት ነው። መርከዝ ላይ ያለ ሀያት በፍጹም ከዛ በፊትም አልኖርኩትም እስካሁንም እየኖርኩት አይደለም። ያ አላህ በጣም ልዩ ነው። ኢንጆይ ያርጋው አዎ በደንብ አንዳንዴ ጥፍጥናውን ካወቀው በኋላ ይገባል። አሁን ምናልባት ይሄንን ያላየ ሰው መርከዝ ላይ ያልገባ ሰው ላይረዳው ይችላል። ምን ገብቶ ተምሮ መጣት ነው አዳሪ ነው ብሎ ያስብ ይችላል። ዩኒቨርሲቲ ነው ምናምን እንደዛ ነገር አይደለም። በጣም ልዩ ነው። ቀን ከሌሊት ካላህ ጋር ነው ያለ ማለት ነውና በጣም ደስ በሚል ሁኔታ ነበር ያገኘሁት። በጣም አጂብ። እሺ እንደው መድረሳ ሂፍዝ አለ ዋናው ነገር ሂፍዝ ነውና በምን መልኩ ነበር ስታፍዝ የነበረው ቴክኒኮች ምናምን ካሉት? አልከበደም? ምናልባት ቁርአን ትንሽ ጠና አለብኝ ለዛ በመስለኛ ቆይ ሲመለስበት አለ በሰፊ አድርጌ እንጂ ቁርአን ምን ቀራበት ታይሞች ከ24 ሰዓት ማለት ይቻላል። ለምሳሌ የመርከዙ የራሱ ያካሄዱ ሌሊት 9 ሰዓት ላይ እንነሳለን እስከ ፈጅር ድረስ ቁርአን ስንቀራ ነው ምናሳልፈው። በሁለት አይነት መልኩ ቁርአን እንቀራለን። አንደኛው ሶላተ ላይል ቂያም ላይል እየሰገርንበት በቁርአኑ ማሳለፍ ይቻላል። ሁለተኛው ደግሞ ኖርማል ቁርአን ያሐፈዝክ ሙራጃም ያደረክ ምናምን ሊሆን ይችላል። በዛ አይነት መልኩ አለ። ልክ ፈጅር ሲደርስ ፈጅር ሶላት እዛው እንሰግዳለን። እዛው ካሉ ከኛ ማከለ አንዱ ያሰግዳል ኡስታዝ እየገባ ያሰግድና ከፈጅር በኋላ ደግሞ ነቅላለን እነዚህ ሐለቃ እንሰራለን። ከዛ እነዚህ መኻሪጆችን እንደዛው አህካሞችን እንማርበታለን። ከ45 እስከ 1 ሰዓት ባለው ማለት ነው ደቂቃዎች እንደዛ እንማራለን። ከዛ በኋላ እንደው እስኪ ወደዛ በኋላ ከማለፍ በፊት ሐለቃ ላይ እስኪ የምታስታውሰው ነገር ንገረኝ እስኪ። ሰው ሲሳሳት ምናምን አዲስ ሰው ሲመጣ ምናምን ምን አይነት ነገሮች ነበሩ? ወይስ ኖርማል እንዲሁ ነቅል ብቻ ነበር? አይ ብዙ ነገሮች ነበር ከሰቶች። የኛ ደግሞ ለየት የሚለው እዛው መስጂድ ውስጥ ነውና ሰው ጀማው እንደሰገደ ቶሎ ብለህ ነው ሂደህ ተሰበሰባለህ ትጀምራለህ። በጀማ ነው ኡስታዝ ይላል። ከዛ እንቀበለዋለን። ከዛ ለየብቻ እንቀራለን። መሀል ላይ ትንተና ምን ነው ደግሞ አለ እነዚህ አህካሞችን ምን ዘራዘርበት ምናምንና ብዙ አይነት እንትኖች ያጋጥማሉ። አንዳንዴ ፍራቻም ይኖራል ታውቃለህ። ለምን ከኋላ ዛብ ሰዎች አሉ አንተ ቤተሰቦች አሉ የምታውቃቸው ሰዎች ናቸው የሰፈር ሰዎች ናቸው እንዳለና አካባቢ ላይ ነው ነበር። አካባቢ ላይ ነው ዛንድ ሰፈር የነበርኩበት ላይ ነውና ጀማውም የዛው ሰፈር ነው። ለመጀመሪያ ጊዜ ነው ራሱ ከዛ በኋላ ተራዊህ በዛው በራሱ ልጆች መሰገድ የጀመረው። ከዛ በፊት ከሌላ ቦታ ነበር መስጂዱ የሚያመጣው ተፈልጎ በእነሱ መሐመድ ዘይን ተነገሩ ምናምን ሌሎች ሸኾች ጋር ነበር የሚገኝ። ከዛ በኋላ ግን አልহামዱሊላህ ድል ሆነ። አሁን ደግሞ እንደምናየው በየቦታው በጣም ሰዎች አሉ። በደንብ አሉ። የሚገርምህ እኛ ሐለቃ ስንቀራ እኔ የቀረውበት ኡስታዝ ትልቅ ኡስታዝ ነው አሁን ለጃሚዓ መዲና ለሚያስተምረው ብሎኛል። ኡስታዝ ሱልጣን ኸድር ይባላል። እና በቃ አዲስ ሰው ይመጣል ሁሉ ጊዜ አዳዲስ ልጆች ይመጣሉ። እና አዳዲስ ሰው ሲመጣ ደግሞ አቀራሩ በጣም ነው የሚያስቀክ ከልጅነት ጋር ማለት ነው። ሰው ናና ቀራ ተብሎ ኮስተር ብሎ እንደሚችል ሰው أعوذ بالله من الشيطان الرجيم نفسي አትስቅ አለክ ተሞታለ ልጅነን ምናምን በጣም ልጅነን እኛ ዛኔ 9 ዓመት ምናምን ሆኜ ነው የገባሁት። እና በቃ እኩልን 12 ልጆች ነው የነበረው። 12ታችን 9 ዓመት 8 ዓመት እንደዛ ነው የነበረውና ያ ሱብሃንአላህ ከዛ ኩርኩም ይከተላል ምናምን በቃ ሙድ ይያዛልና እነዚህ ነገሮች በጣም ነው ኢንጆይ ማድረጋቸው። መለስ ይሳሰብ ሐለቃ ቂራአት እንዴት ተሰብስበው የሚቀራው ላይ ማለት የሆነ ፊደል ይከብዳል 15 ቀን ትታሻለህ። እኔ አሁን ከራ በኋላ ሐ ስትመጣ በጣም በቃ እየወፈረች ታስቸግረኝ ነበር። ቢስሚላህ الرح ነበር ብለው እና ሐል ለማወፈር ስለ ራና ቀጥራት ነበር እና ሁሌ ኩርኩም መመታ ነበር። አንተ ልጅ ከምን ይደልኩና እነዚህ ነገሮች በቃ መድረሳን ሐለቃን በተለይ ምናምን ሳስብ በጣም ነው የሚያዝነን። ያዳዲስ ሰዎች ሲመጡ ምናምን የሚቀርቡበት ኮንፊደንሳቸው በጣም እኔ አንድ ምን አስታውስከኝ ያኔ ስንቀራ ሁላችንም ገብተን በኮንፊደንስ ነው እንዳልኩ በጣም በቃ አለ ነሻጣው የተወሰነ ቁርአን ሐፍዘን ነው የገባነው። ከዛ ኡስታዝ 3 ቀን 4 ቀን ካስተማረን በኋላ ማታ ከመሪው እስከ ይሻለችን እንትና የምንገናኝበት ተርቢያና የሚሰጥበት እንደዚህ አንዳንድ ነገር ምን ማማርበት ምን አለ እኔ እናንተን والله የምትቀሩት ቁርአን ተውራት ይሁን ዘቡር ይሁን አላቀም ማለት ሌላ ዓለም ያለ ቁርአን ነው የምትቀሩት
አንዳንድ ጊዜ አይታወቅም ለራስ እንትን የምትልበትና ኡስታዝ በዚህ አይነት ዘይቤ የገለጸበት ነበረ። በዚህ ልክ ተራርቃቸዋል። በጣም እንደው መሳጅዶች ላይ ቢለመዱ ብዬ ከማሰባቸው ነገሮች መካከል ነው። ቤተል አካባቢ ያለው ተቅዋ መስጂድ ሙጀማዕም ላይ ሊኖር ይችላል፣ የታችኛው አዲሱ መስጂድ ላይ ማለት ነው። ሰዎች ቂራአታቸውን ሲያስተካክሉ ረመዳን ላይ በተለያዩ ኡስታዞች ተስተካክለውላቸው አይቻለውና በቃ 95 አይደለም 99% ማለት እንችላለን ሐፊዞቹን ካወጣን ሐታ መሻይኾቻችን ጋር እንኳን ብትሄድ ተጅዊድ አካባቢ በጣም ከባድ ክፍተት ነው ያለው። በጣም ለህን ጀሊ خፊ አይደለም ማለት ይሄ ቁርአንን ማዕናውን ሊያበላሽ የሚችል የተጅዊድ ስህተት ትርጉሙን ሊያበላሽ የሚችል ማለት ነው። ለዚህ ስህተቶችን በጣም ነው የምንመለከተውና እንደው መሳጅዶች والله ነው ሙሐደራዎችን ምናምኖች በሚደረጉበትና ከዛ በበለጠ ግን ሰው ሰላቱ የሚሰግድበት ስለሆነ ማለት ነው። በዛ ልክ ኡስታዞችን መሳጅዶች ከፍለው ትልልቅ ሰዎችን ህፃናት ምናምን ይቀራሉ ባደላ አስር ጥሩ ነው። ይሄ በቃ ትልልቁ ሰው አለ አይደለ ኦልሞስት የማህበረሰቡ ግማሽ በላዩ ምናምን ትልልቅ ሰው ነው ያለውና ወጣቱን ጨምሮ እነዚህ ነገር ቢያደርጉ ብያስባለሁ። እንደው ሐለቃ ስላስታወስከኝ ትክክል ደም ከዛ በላይ ነው። አብዛኛው ሰው በጣም ያስፈልገዋል። አሁን ላይ በተለይ እንዳልከው ልጅ ነው ተብሎ የሚተለ ወጣት ነው ሽማግሌ ነው ሼክ ነው ይባል አይደለም በሁሉም በኩል ላይ የሚያስፈልግ ነገር ነው። አንድ ንግግር ማስታወሰኝ ምናልባት አፈንና ሼክ መሐመድ ዘይን የሚናገሩት አለ እነዚህ ቃሪዎቹ ይላሉ ሐፊዞች ዓሊሞችን ይንቃሉ ይላሉ። ዓሊሞቹ ደግሞ ቃሪዎችን ይንቃሉ። ሁለቱም ግን የራሳቸው ክፍተቶች አሉባቸው። ክፍተታቸው ሙሉ ብለው አንድ ቀን በይፋ መድረክ ሲናገሩ ሰምቻለሁና ምናልባት የሚያዳመጡ ሰዎችም አሁን ይሄ እንደ ቀልድ የሚነሳ ነገር አይደለም። ዓሊሞች ራሱ የሚያውቁትና የሚታዘቡት ነገር ነው። ሁሉም ባለበት ራሱን ለመቀየር ቢጥር መልካም ነው ለማለት ነው። ጀዛከላሁ ኸይራን ሐቢቢ። السلام عليكم ورحمة الله وبركاته. دار الكبرى قرآن النايدين تمرت معاكل وشنا. دار الكبرى قرآن النايدين تمرت معاكل قرآن كقاعدة جمرو اسكهيف زدرس يستمر قويتوال. دار الكبرى انقدي أهم دقمو بأينة لي يهوني تلاهيو عدد ديس باكيج وتشنيزو ودنا أنت بك والوال. የኪታብ ወይም መሰረታዊ የዲን ትምህርቶችን መታገኙበትን ፓኬጅ አዘጋጅተናል። በፊቅህ በሐዲስ በሲራና በአቂዳ በሰርተፍኬት ደረጃ መታገኙበትን እድል አመቻችቶላችኋል። ምናልባት ቁርአንን በአካል ወይም በኦንላይን የማንበቢያ ጊዜ ካጡ በ15 ቀን ያለ ኡስታዝ መታነቡበትን የቪዲዮ ኮርሶችን አዘጋጅተንላችኋል። ተርቢያ በጣም ወሳኝ ነገር ነው። ከቤቱ ሆነው በኦንላይን ሊያገኙት የሚችሉ የልጆች አስተዳደግ በቁርአን ምልከታ በሚል ርዕስ ትሬኒንግ አዘጋጅቶላችኋል። ተጨማሪ ፓኬጆችን ማግኘት ከፈለጋችሁ ዳሩል ኩብራን ምርጫው ያድርጉ። እንግዲህ ሐለቃ ላይ ነበር ቆመን ሐሳቦችን ስናነሳ ነበር። ከሐለቃ በኋላስ ፕሮግራሞች እንዴት ነበር? ከሐለቃ በኋላ መልሰን እንበታተናለን። እዛው መስጂድ ውስጥ እንቀራለን። አሁንም ቁርአኑን ሙራጃ የሚያደርግ ሙራጃውን ያደርጋል። አዲስ የሚሐፍዝ ሒፍዙን ይቀራል ማለት ነው። በዚህ አይነት መልኩ ለአንድ ሰዓት ተኩል አካባቢ እንወጣለን። እስከ 2 ሰዓት ተኩል ድረስ ቁርስ የሚበላበት ሰዓት ይሆናል። ያ ይላል የሚጻዳ ልብስ የሚቀያየራም ካለ እሱን አድርጎ 2 ሰዓት ተኩል ደግሞ ሻርፕ ተመልሰን እንገባለን ወደ መንቀራበት ቦታ ማለት ነው። ረፍቶቹ በጣም አጭር ናቸው ቢገርመው ማለት ነው። ከዛ ተመልሰን መተን ኡስታዝ ይመጣል። ኡስታዝ ላይ ሁሉም የሚያሰማውን ያሰማል ሒፍዞ ማለት ነው። በዚህ አይነት እስከ ለዙሁር 15 ደቂቃ እስከሚቀረው ድረስ ያኔ 6 ተኩል አካባቢ ነበር አዛን የሚለውና 6 ሰዓት ከሩብ መልሰን እንወጣለን። ለ15 ደቂቃ አዛን ሳይል አሁንም ተመልሰን እንገባለን። አዛን ካለ ብንቀጣ ነበር። ኦኬ አዛን ተሳስቶ ካለበት ማታ ላይ ያለቻችሁ ፕሮግራማችን ከመግሪብ እስከ ኢሻ ያለችው እዛ ፕሮግራም ቅጣት ይነገራል። እያንዳንዱ ምንድን ነበር ቅጣቱ? በተለያየ አይነት መልኩ አንዳንዴ አጽላ ሊሆን ይችላል፣ እዛው አጠቃላይ ተማሪ የሚተኛበት ነገር፣ አንዳንዴ እዛው የስፖርታዊ ነገሮች ሊሆን ይችላል። እንጂ ዱላ ምናምን የለው። ዱላ የለው። ዱላ የለው። የሚገርም ነው። ብዙ ጊዜ እኔ እንደው እንደንትን የተረገጥኩት አላረም ብዬ መስዋዕት አለብኝ። እንዴት አንተ ግን ገጥማል ዱላ? አረ እኛ ጋር በቃ አሁን ያልካቸው ነገሮች የሉም። እኛ ጋር እነሱ ስፔሻል ነገሮች ናቸው። የሆነ ነገር አጽዳ ምናምን እሺ። እንደው እኮ ሰው እኮ መቀጣት ካለበት ከተቀጣም እንደዛ ነው። ዲሲፕሊን እንዲሆን ማለት አይ ቲንክ እንደው የተሻለ ቢ ማሰበው እሱ እኛ ጋር ሱብሃንአላህ እኔ በዱላ ምክንያት የወጡ ልጆችን አስተውሳለሁ። አላሁ አክበር አቋርጥ በጣም ከባድ በጣም እንደው አሁን ላይ ሚዲያ ላይ ምናምን የሚታወቁ ልጆች ናቸው። የሚገርም አብረን ያፈዝን በመሃል አቋርጠው ምናምን በቃ ዱላ በዝቶባቸው ነው የወጡ ልጆች እናስታውሳለሁና እኛ ሜቢ በጣም ልጆችም ስለነበርን ይችላል
9 ዓመት ልጅ ማለት ያው በጣም አሁን እንግዲህ 9 ዓመት ልጅ በጣም ህፃን ነው የሚባለው ምንም ብዙ ነገር ያውቃል ምናምን ተብሎ አይታሰብም ይመስለኛል ግን እንደው የእናንተ ደግሞ በጣም ተመችቶኛል አብዛኛው እንትን ላይ ይከሰታል የሚገርመኛል እንደ ነገሮች ማለት በዱላ ነው ሰዎችን ማሳመን የሚፈልገው ወይ የወጣን ህግ እንዲያከብሩ ማድረግ የሚፈልገውና ያ ደግሞ እንዳልከው ቁርአን እንዲጠሉ እንዲሸሹ ነው የሚያደርገው እንግዲህ አብዱራህማን አንተ ማሆን አልከኝ እኔም እንደዛው ነዘር እየቀራን ባለንበት ሰዓት እንደዛ ያጋጠመኛል ተጣልተው ከኡስታዙ ጋር ትልቅ ነው ልጅ እንደው ልብሱ ተቀራዶ እና ኡስታዝ ተብሎ ማለት የአይነት ተርቢያ አያስፈልግም አሁንም ቢሆን አንዳንድ ቦታ ደባዱ ከኡስታዙ ጋር ማለት ከዛ በዛው ቀረ ልጁ አሁንም እንደዚሁ በቃ ለዛው ያኔ በነበረበት ስታተስ ያለ ልጅ ነው መለወጥ የሚችል ለመቅራት ይገባልሽ ነው ግን ዱላዎችን ትኩረት ከማድረግ ምናልባት ተርቢያ መንገድ መቀየር አለበት በመነጋገር እንዲያምን ማድረግ የአይነት ነገሮች ጥሩ ናቸው መርሐባ ስለዚህ እንደዚህ አይነት ቅጣቶችን ሰላት ካመለጣችሁ ተቀጦ ነበር መርሐባ እሺ ከዛ ሳይሆን የሙራጃ ሰዓታችሁ የትኛው ነበር ሙራጃ አስመመልኩ ነበር የምታረጉት ሙራጃ የምናደርግበት ሰዓት ምናልባት እነዚህ ከእንቅልፍ ያልተነሳነባቸው ሰዓቶችን ነበር ሙራጃ የምናደርግባቸው በይበልጥ ከእንቅልፍ ስንነሳ የምንጠቀማቸው ምንድን ነበር ለሂፍዝ ነበር አንዳንዴ ተኝተህ ስትነሳ ጭንቅላት ባዶ ይሆናል ምንም ይሁን የነበረበት ሐሳብ ሐመገሙ እዛ ስንጣጫ የነበረው ከሆነ ሰው የተጋጨው ምናምን ይጠፋል እሱ አዲስ ነው ጭንቅላትና ያን ታይም ላይ ለሂፍዝ ነው የምንጠቀማቸው ይሄ ማለት ቀይሉላ እንተኛለን ከቀይሉላ በኋላ ስንነሳ بعد العصر እሱ ነበር የምናደርገው ለይለ ላይ እንደዛ ነበር የምናደርገው ሁለቱን ለሂፍዝ እንጠቀማቸዋለን ከዛ ውጭ ያሉትን ለሙራጃና ራሱ ሂፍዙን ደግሞ እንደ ለመድገም ያክል ነው የምንጠቀማቸው ኡስታዞች ውስጥ ሙራጃ በመልኩ ነበር የምታስደምጡት ምን ያክል ከዛ ስቴፑ እንዴት ነው እሱ ላይ እንደ ዋጅብ የተጣለ ነገር የለም ይሄ ማለት እንዴት ነው አንተ ቃማ 5 ሶፍሃ ማስተማት አለበት በየቀኑ ወይ 5 ልክ የሚባል ነገር የለም ሁሉም የሻውንና የቻለውን የቁርአን ሶፍሃ ያሰማል አንድ ይቻል አንድ ሁለት ያሰማ ሁለት እስከ 5 ሚል ይቻል እስከ 5 ያሰማ ነበር የሚሄደው የሙራጃ ሲስተማችን ላይ ግን እርስ በርስ ለምሳሌ ከዙር በኋላ ያለችው ከሆነ ወይ ደግሞ ከ2 ሰዓት ተኩል በኋላ ያለው ሰዓት ከሆነ ለሁለት ይሁን አንዱን ያሰማል ማለት ነው አንዳንድ ሶፍሃ አንዳንድ በዛ አይነት ሲስተሞች እንተቀደም ነበር ማለት ነው የሚገርመኝ እኛ ጋር እንዴት ነበር የምታስደምጠው ግማሽ ጁዝ ግዴታኛ ጋር ደግሞ ማስደመጥ ግዴታ ነበር እኔ ሳስታውስ አላቅም ወይ የኔ ጀማዓዎች ላይ ሊሆን ይችላል እኛ ግማሽ ጁዝ እናስደምጣለን ሂፍዝ ከጨረሰን በኋላ ከዛ 3 በግማሽ ጁዝ ታኸትሟል ግማሽ ጁዝ ያስደምጥክ ማለት ነው ከዛ ከሜቢ ግማሽ ጁዝ ምን ያክል ነው ነገር ለሚላቸው 5 ወረቀት ማለት ነው ከዛ በኋላ አንዳንድ ጁዝ ታሰማለክ አንድ ዙር በአንዳንድ ጁዝ ጨርሷል ከዛ በኋላ በ3 ጁዝ ጨርሷል ከዛ በኋላ በ5 ጁዝ ከዛ በኋላ በ10 ጁዝ ከዛ 15ን ሁለቴ በለቀን ከዛ በኋላ 30ን ባንድ ቀን ታስደምጣል አላሁ አክበር ኡስታዝ ቁርስ ምሳ መጸዳጃ ቤት ሽንት ቤት ባኞ ቤት አይቀርም እየተከተልከው 30 ጁን ታስደምጣል አላሁ አክበር ባንድ ቀን ማለት ነው እኛ እንደዛ አስደምጠን ነው የወጣነው ስንወጣ እኛ ላይ እሱ አይነት ሲስተም አልነበረም ግን ከሂፍዝ በኋላ ከጨረሰ በኋላ አንድ ሰው እንዳልከው አንዳንድ ጁዝ የሚያሰማበት አለ እንደዛ ደግሞ 5 ልክ የሚያሰማበት ጊዜያቶች ነበሩ ግን 15ን በአንድ ቀን 10 ጁዝ ምናምን እንደዛ ግን አልሄደም የለም እንደዛ አክቹሊ እኛ ጋር ኡስታዞቹም እኛን ያስተማሩን ኡስታዞች ኦልሞስት የመጀመሪያ ከሚባሉ ሐፊዞች መካከል የድሮቹ አሉ አይደለ እነሱ ነበርና ሙራጃ ላይ ምናምን ትንሽ ለማሸት ይፈልጉ ነበር ይመስለኛል ከዛ ተነስተው ነው የሚሆነው መርሐባ ሐቢቢ እንግዲህ እስኪ ከመድረሳ ህይወት ብዙ ሳንወጣ መድረሳ በጣም በቃ ሁሌ ሳስበው እኔ የሚናፍቀኝ ወላሂ ህይወት ነው በጣም ኢንጆይ ማድረገው እንደው ገጠመኞች አሉ አንድ እስኪ እንደው ገጠመኞችን አስታውሳለሁ የተወሰኑት መድረሳ ወላሂ እዛው መርከዝ ላይ በጣም የሚገርም ገጠመኞች ይፈጠራሉ በተለያየ አይነት መልኩ ማለት ነው ምናልባት እንደው ማራሰው በየሆነ የመጣልኝ ለማስታወስ ያክል አንዴ እንደዚህ ሶላተ ተራዊህ እየተሰገደ ባለበት ታይም ላይ አንድ ወደ ጃጂ አካባቢ ሐፈዘ ልጅ ነበር በጣም ጎበዝ ነው ጃጂ ኦሮሚያ አይደለ እዛ ሐፈዘ የመጣ ልጅ ነበርና መስጊዱ ላይ ጎበዝ ነው በቃ አንድ አብዱልባሲት ይቀራል በሌሎች ቃሪዎችም ይቀራል ምናምንና መስጊዱን ቅውጥ ነበር የሚያደርገው ባንድ እግር ያአላህ እሺ ይግባባል ከሰው ጋር በጣምና ሸህየው አንድ ቀን ናግባ አሉት ዱዓ ምናምን ያደርጋል ዝም ብሎ ወደ ማሪጋው ላይ ይቀመጥና ቀይዶ አማት ምናምን ሲል ሰሞታል ብዙ ጊዜና ናግባ ዊትር ላይ ያሉት አስከቡት ተራዊህ ላይ ማለት ነው ተራዊህ ከዛ ሰው እንዳለ ቆሟል እየሰገደ ነው ተራዊህ ጀመረሱ ቁኑታ ላይ ደርሶ ልክ ዱዓ ማድረግ ጀመረ ይላል
አያቋርጥም። ዱዓው ዝርዝር ነው እያንዳንዷ ዝርዝር ዲቴል ነው። ከዛ አንድ ደግሞ ደከም ያለ አላህ ይርሐማቸውና ወደ ኺራ ሄደዋል። እዛው አጎር ሶፍ ላይ የተቀመጠ ነበሩ ሊሰግዱ ማለት ነው። ቆሞ ወደቁ አልቻሉም። እሳቸው ፌንት በሉ። ያ አላህ አሁንም ዱዓ ሲል ይሰማል፣ ግን እሱ ምንም ዛሬ የለም። በቃ ዱዓው ላይ ነው ቀጥታ እየሄደ ያለው። በጣም ጨነቃቸው ሸህዩ እዛ ያሉ ሼኾች ማለት ነው። አንደኛ ወጡና በጓሮ በኩል አቋርጠው ሶላታቸውን ከዛ እሱ ከሚያሰግድበት ፊት ለፊት የኛ የመርከዙ መግቢያ ነው። በዛ በኩል ሄደው አረላላ ብለ ይበቃል ያሉበት ጊዜ አለና በጣም በቃ የተገረምንበት ልጅ ሌላ ቦታ ሄዷል። አረላላ ብለ በዚህ አይነት አላህ ብለ ይበቃል አለ። በቃ ይበቃል አቁመው ነው ተመችቶኛል ያሉት ይመስሉ ሰው ምን ይፈጠራል? እሱ ከባድ ነበረ። ያን ብለውት እንደገና ሄደው እሳቸው ሐረመው አልጨረሰም። በጓሮ በኩል ወጥተው ገብተው ሐረመው ትንሽ ቆይ በኋላ ነው እሱ የሚጨርሰው። ግን እዚህ ያክል ደረጃ የደረሰበት አጋጣሚ ነበርና ይሄንን አንድ ማረሳው ገጠመኝ ነው። ይሄ ነው ብዙ መሳጅዶች ላይ አሁን ደግሞ ትሬንድ በሚመስል ደረጃ ጀስት በተከታታይ ዱዓዎችን የማርዘም አንዳንዴ ሾያ ትሄዳለህ 15 ደቂቃ ምናምን 10 ደቂቃ ምናምን ትሄዳለህ። ግን አንዳንድ መሳጅዶች ላይ አሁን ረመዳን ላይ ራሱ 40 ደቂቃ ምናምን 50 ወገብንም ይንቀጠቀጣል። በጣም ከባድ ዱዓው ሳይሆን ህመም ነው የሚሰማው። ለከባድ ነው። ኢማም ላይ ዱዓ ላይ ሊደረግ ይችላል። አንዳንዴ መመረቁ እንዳለው ለመረገው ሊኖር ይችላል። አዎ በጣም እንደው ናዲራን ካልሆነ በስተቀር ጀስት በቃ እንጃ ላይ መርዘም የለበትም ብዬ ነው ማሰብ። በጣም አሉ እኮ በቃ አጠር መጠን ያሉ ዱዓዎች እኮ አሉ። ረበና አቲና ፊ ዱንያ ሐሰና ወፊል አኺረቲ ሐሰና በቃ የዱንያ የሚያخرም ገላገልኩ ባንድ ዝርዝር ላይ አትገባም አላለ። አንዳንድ ጊዜ ታውቃለህ በተለምዶ የሚወሩ እንደ ታሪኮች እውነት መስሎ ይታያሉ። ለምሳሌ አንዱ አላህን ለመነ ይላሉ። ያ አላህ ቁልፉን ይላል። ከዛ ቁልፉን ነው ሁሌ ዱዓ በቃ ያ አላህ ቁልፉን ስጠኝ ነው የሚለው። አላህ ከዛ ይሄንን ቁልፍ ያገር ቁልፍ በግመል የሚጫን ቁልፍ ይሰጠዋል። ነገር ግን ያን ቁልፍ ሲሰጠው ባለቤቱ ነው ሳይሆን ዘበኛ ሆኖ ነው እና ጠብቅ ያንዳንዱ የክላሶቹ ወይ ደግሞ የመጋዘኖቹ ቁልፍ ነው ተብሎ ተሰጠው ይላል። ስለዚህ ዱዓችሁን ግልጽ አድርጉት ብለው ይላሉ። አጂብ የሚገርም ነው። እቺን ተናገርኩ ሲሉ ይሄን አይነት እንትኖች ከሰው ሲባል ዱዓውን ቀድቴ ሊገባበታል። ያኔ ሰዎችን ያንቀጠቅጣሉ፣ በጣም ይረብሻል። አንዳንድ ሰው ታውቃለህ ዱዓ አደርጋለሁ ብሎ በጣም ተፈኩር ላይ ያለ እንቅልፍ ምናምን እኮ እንትን ይላል። ለምሳሌ ተሐጁድ ብንመለከት ተሐጁድ ላይ ረጅም ዱዓዎች ይደረጋሉ። ሰው ይንቀጠቀጣል፣ ዱዓውን ይረሳዋል። ተፈኩሩ ካላህ ጋር ያለውን ምንልሱን ይተውና ወደ ድካሙ ባንድ እግሩ እንዴ ባንድ እግሩ hatta አንዳንዴ ደግሞ ስጁድ ላይ ሆኖ እንቅልፍ የሚወስድ ይኖራል። ተከክል እነዚህ ነገሮች ይከሰታሉና ከዛ አንፃር ይሄ ደግሞ መድረሳ ላይ ለአላህ ተብሎ ያላቆመው ልበለው አላቆመም እኮ ለአላህ ተብሎ ያቆመው ሰው ታሪክ ነው። ሌላስ እንደው ተዝም ይሄ ነገር አለ። ሌላ ምናልባት ከመርከዝ ከተማሪዎቹ ጋር ያለን ነገር ነበር። እኔ አስፈራራቸው ነበር ተማሪዎች በሰፈሪ እነሱ የሰፈር ልጆች ናቸው። ግን አንዳንድ ሪያክት ማድረግ ዝም ብዬ ሞክር ነበርና እችላለሁ እንደዚህ እንደማስፈራራት አይኔ እንዲህ አድርጌ ምናምን የሆነ ጨለማ ሊቁጭ ብዬ አይኔ ፍጥጥ አደርግባቸዋለሁ ምናምንና ጂን አለ ብለው ያስባሉ ማለት ነው። ከዛ በፊት ስለ ጂን አንዳንድ ሐኪሞች ምናምን ስለምሰማ እሱ እነግራቸው ነበር። ቂሳዎች እንዴ በደስታ ደግሞ እንደዚህ ነገር ይወራልና በተለይ መርከዝ ላይ ይበዛል እንዴ ሲባል ሲሰሙ በቃ ጆካ ይዛቸዋል። ያን ታይም ተጠቀምና እኔ ማታ ከኢሻ በኋላ እስከ 3 ተኩል ተሰንቀራለን። 3 ተኩል ተርሰማ ቀደም መስጊድ ሽንት ቤት ገባና ሐማም ተጠቅሜ ስወጣ ጠብቀዋለሁ። አንዱ እንደ ይለምሳል ወይ ያለ ይሮጣል። ከዛ ውስጥ ማረሳው አንዴ ምን ተከሰተ? ከዛ ውስጥ የማይፈራ አንድ ልጅ ነው በቃ እኔ ይታወቃል። እሱ ሁሌ የማይፈራ ይባላል ይታወቃል። ጀማል ይባላል። አንተም ማስፈራራት አለብኝ ብለህ እኔም ደግሞ እሱን ካላስፈራራ ማለት ልክ ይከሱ ጋር ሌሎቹ እንዳለ ይፈራሉ። ከዛ አንፃር ገባሁኝ እንት ብተኛው ከዛ መጣስ እየቀራ ነው እንዲህ ያለ መጣ አየኝና ሸስሜ አለኝ። ዝም እያየሁት ነው። አልፎኝ ሄደ። ተከተልኩት ጓል አልገባህም እንዴ ይለኛል። ዝም ፍጥጥ ነው በቃ እኔ እሱ ነው ማለት አረ ተዋኪ ነቃለ እኔ አልፈራም ምናምን አለኝ። ገባ ሽንት ቤት ተጠቅሞ ረጅም ሰዓት ቆይቶ ወጣ። አሁን እዚህ እየጠበቅኩት ነው በረካ ይሄን እስቲቃማ ይገርመኛል። እስቲቃማ እንትን ይሄ ቋላ የሚያግዝብላ ጅናል ይመስላል። አንዳንድ ልጆች hatta መኝታ ክፍል ላይ የማይገቡ ነበሩ። ብቻዬን ከሆንኩኝ እኔ እስማ ያለ ያለ የሚከተ ነበር እስከ ተወሰነ ታይም ድረስ። ከዛ ይሄ ልጅ ወጣ ሲወጣ እንዳመረር ገባው። ልክ ሊወጣ ሲል እንዴ ስለው ሻስሜ ብሎ እየሮጠ ወደ መስጊድ ገባና አራሰው ይሄን አይነት በቃ የሚገርም ተስፈራራቸው ያንተ ይለኛል። ተስፈራራል
مرحبا حبيبي استغفر الله ስለ መድረሳ العظيم ኮንተንስቱ ያልቅም والله ከመድረሳ ደግሞ ትንሽ ወጣ እንበልና ኢማምነት እስጋ በተያዘ እንደው ምን ያክል ጊዜ ቆይተሃል አሰግዳለሁ የመድረሳ አስተሰግድ ነበር አዎ ኢማምነት ምናልባት ልክ እንደ ቁርአን ተመርቀን እንደጨረስ ቀጥታ ሰፈር ቀየርኩኝ ወዲያው ነው ከዛ ሰፈር ወደ ሌላ ሰፈር ሄድኩኝ እዛ የገባሁበት ሰፈር ላይ ቢላል መስጂድ የሚባል ነበር ቢላል መስጊድ ላይ አዋኺር ነበር ጨርሰን የወጣ ነውና ቀጥታ ተራሂም ተሐጁር ላይ ጀመርኩት ለተከታታይ አመታት ሳሰገድ እዛ ቆየሁ እዛ መስጊድ ነው የተለያየ መስጊዶች ላይ ብዙም አልሄድኩኝም እዛ መስጊድ ነው ሳሰገድ ነበር ተቋሚነት እኔ ያለው ቀደም ያልኩ እንደም ይخدራለ ከወንድም ጋር ነው ታሰግደው ከወንድም ጋር ተራራ ቤት እንዴት ደስ ይላችሁ እንደዛ ነበር እንደው የቤተሰብ ሚና እዚህ ላይ እናንሳ እስኪ ኢማምነት ገጠመኝ ጋር ከመሄዳችን በፊት የቤተሰብ ሚና ምን ያክል ነበር የማዘር የፋዘር እንደው የወንድም እህትም ካለ እናንተ ቁርአን ማሐፈዝና እንደው ቁርአን አካባቢ ለመቅረባችሁ ቤተሰብ والله በጣም ትልቅ አስተዋጽኦ ነበር በጣም ትልቅ حتى አንዳንዴ ይዘውን ሂደው እነዚህ ሼኾች ጋር እንደ ቁርአን አሳፍዙልን እነዚህም ብለው ሲሉ አጋጣሚ የነበረው ሼኽ አሁን ስሙን አልጠቅስም ብዬ ነው ካጠገቡ አረብ ነበር ከዛ ለአረቡ እናትየዋ እንዴት ትፈልጋለች እሷ እንዲሐፍዙላት እና እንደው እንዴት ነው ምን ትላለህ የሱ ሐሳብ እንደው ሌላ ቦታ ይዞን ሄዶ እንድንሐፍዝ ነበር ከዛ ችግር የለውም እነሱ የዛሬ 3 ወር መጣለሁኝ 3 ጁዝ ከሐፈዘ አለ ከሳንገባ ፊት ነው ከመርከዝ በፊት ከሐፈዙ እኔ 50 ሺህ ብር ሰጣቸዋለሁ አለ ያኔ 50 ሺህ ብር በጣም አስብ በጣም ከባድ ይሄን ያህል ነበር ጥረት የምታረጋልን እሱ እኛ ተመልሰን ከዛ ግን ብሩንም እናስባለን ግን ይሄ እኔ ጋር በተለየ ነበረቻች ሂሳቤ ስላለች ወደ ኋላ ነበር ሸሽተላታል ካንዱ 50 ሺህ ብር ማሸሸች ከባድ ነው እና በዛ አይነት መልኩ ኢዛን ትሄድ ነበር እንደው ሰፈር ላይ ያሉ ኡስታዞች ላይ በጣም حتى እስከ መከታተል ማታ ማን ነበር ያሰገደው ምናምን ኡስታዙ ማን ነው ምንድን ነበር የቀረው ይሄን እስከ ማለት መድረሳ ጧት አስገብታ እንደዛው ከሰዓት ጠይቅ ነበር አብራን ዛሄድ አብራን እስከመጣና በጣም ልዩ ጥረት ነው ያደረገችብን ምናልባት ውጤቷን ማይታለስ በያሰባለሁ የሂፍዝ ምርቃት ላይ አንቀርም ነበር ብዙ ጊዜ ስንሄድ ምን አለ እንደነዚህ ልጆች ብትሆኑ ትል ነበር ኦኬ ቀጥቃና ምን በጣም ትቀና ነበር በቃ እንደዚህ ሁኑልኝ እኔ የምፈልገው ይሄን ብቻ ነው በቃ ሌላው ነገር እንደፈለጋችሁ ግን ይሄን ሁኑ አንተ እንደ ሰው መስጊድ ተሰግዶ ልክ ጨርሰን ተራፊ ስንመለስም እንደዚህ እንደተሆነ ፈልገው ነው እንደዚህ እንድትቀራ ነው እና አንዳንዴ ይገርመኛል ያለ ሐስራ ያን ሆኖ በህይወት ያለች አሳያትና ታላቅ እህቴ ነች እንደዚህ ያደረገችው የቤቱ የመጀመሪያ እህቴ ማለት ነው በጣም ጥረት አድርጋለች እንግዲህ አላህ ጀዛዋን ይክፈላት በዚህ አጋጣሚ ምናልባት ማለት ነው ጀዛከላህ ኸይራን እንግዲህ የቤተሰብ ሚና ቁርአን ፍቅር ልጆች ላይ መትከል በጣም ቤዚክ ከሚባሉ ነገሮች መካከል ነው እናቶች በተለይ እናቶች ከዛም አልፎ አባት ብዙ ጊዜ በስራ ቢዚ ይሆናል ከሚል ነው እህት ወንድሞች እንደው والله ልጆች መተከል ካለባቸው ነገሮች መካከል ቁርአን እንዲወዱ ማድረግ ነውና ቁርአን ደግሞ እንዲወዱ ለማድረግ ሆኖ መገኘት ይፈልጋል የሆነ ነገር ማሳየት ቁርአን መቅራት ቤት ውስጥ ቁርአን እንደዚህ ማስቀመጫዎች ምናምን የሆነ የመቅሪያ ቦታ አሁን በቃ ያኮ እማ ቁርአን የምትቀራበት ቦታ ሊባል ይገባል አባ ቁርአን የሚቀራበት ቦታ የአባ ቁርአን ነው ያ አይነካም እንደዚህ ነገሮች በጣም ነው አፈር ያላቸው አንተ ማለት ቁርአን ቀራ አጠና ምናምን ከምትለው ይልቅ ቁጭ ብለህ እየቀራህ ሲያይክ የበለጠ ተጽዕኖ አለው እነሱ ለልጆች ደግሞ እንደሚታወቀው የሚያዩትን ነገር ነው የሚወስዱት አንተ ባይዞ ምን ሺ ጊዜ አውራ ከስራ ከዋሸ በቃ ዋሸ ነው ዋጋ የለውም እና በጣም ወላጆች በጣም እንደሆነ እናቴ አላህ ያቆያት አባታችን አርፈዋል አላህ ይርሐመው በጣም ታግሏል እናቴ እኔ አንተን ለቁርአን ነው በቃ የነያውክ ትለኝ ነበር በቃ ለቁርአን የነያውክ ወላሂ እኛ ፍራሽ ልንገዛ ለመድረሳ ፍራሽ የሆነ ምን ሆነ መሰለህ በጣም የሚያስቅ መድረሳ ተደራራቢ አልጋ ተገዛ እና ስፖንሰር ዶን የተገዛው በእኛ ብር ሳይሆን ስፖንሰር ዶን ሰው ተገኝቶ ነው የተገዛውና አልጋዎቹ እንዳሁኑ አይነበርም ዲዛይናቸው የሚመች ተደርጎና አልነበረም የተሰሩት እንትናቸው ሰፋፊ ነው ይሄ መሰላ ምንድነው የሚባለው በመሃል ያለው ይሄ በመሃል ያሉት ብረቶች ሰፋፊ ናቸው እና እኛ ደግሞ የመሬት ፍራሽ ነበር የገዛነውና አንድ አመት ምናምን ተኝተን ነበር ቂጣው ነው አለ ዛፍረት ላይ ሲያርፍ ይወጣል በቃ ዛፍረት ብረት ላይ ያረፈ ማለት ያለች ፑድ ምናምን የለም አንተ የትነህ ምድር ይልከዋል ከባድ ከማድ ቤት ይርንና ያለውን ሰፌዱንም ወሰድን መክተፊያም
ሰረቅን ማማሳያዎችን የማር ቤት ቲፒካሊ መድረሳው ምግብ ምንም የሚሰራባቸው የለ በቃ እንዲይዝልን ብለን ማለት ይሄን ነገር ሲያዩ ስታዞች ይጣፋ ተባለ ተፈለገ ከዛ ያው ከጓደኞች ጋር ተካፋላቸው እንጀራ ሰፊር ምናር ካልጋ ስር ተደርገው ከፍራክስ እና በቃ ፍራሾቹ መቀየር አለባቸው ተባለ በጣም ስስሉ ነው እና ፍራሹን ልንገዛ ሄደን ትዝ ይለኛል በቃ ቤተል ከመስጂዱ ዝቅ ብሎ ነች ፍራሽ ቤት ነበርች አሁን ያለው ቤተል መስጂድ ማለት ነው ተቋም መስጂድ ቤተል አካባቢ እና ፍራሹን ስንገዛ እኔ አንተን ለቁርአን እኮ ነው ያያውክ ምናምን ያለችኝ ምናምን ይመጣብኛል አሁንና በቃ ብዙ ጊዜ ያበረታኝ ነበር ሶ እንደዚህ አይነት ነገሮች ለወላጆች ልጆቻቸው ላይ በጣም ተጽዕኖ አላቸው እናቴ አሁን የሆነ በደንብ መትቀራ ምናምን ሰው አይደለችም ግን ቢያንስ የሚቀራ ሰው ታለች ትክክል አልሐምዱሊላህ እና ወላጆች እንደው አደራ ነው ማለት የምፈልገው ልጆች ከኛ የሚያዩትን ነገር ነው የሚወስዱት ብዙ የሚወራው ነገር አይደለም እስኪ ሌሎችንም ሐሳቦችን እናነሳለን ግን እስኪ እንደው በትንሽ በቲላዋ ደግሞ ረፍት እንውሰድ مرحبا أعوذ بالله من الشيطان الرجيم إن هذا القرآن يهدي للتي هي أقوم ويبشر المؤمنين الذين يعملون الصالحات أن لهم أجرا كبيرا وأن الذين لا يؤمنون بالآخرة أعتدنا لهم عذابا أليما ويدعو الإنسان بالشر دعاءه بالخير وكان الإنسان عجولا وجعلنا الليل والنهار آيتين فمحونا آية الليل وجعلنا آية النهار مبصرة لتبتغوا فضلا من ربكم ولتعلموا عدد السنين والحساب وكل شيء فصلناه تفصيلا وكل إنسان ألزمناه طائره في عنقه ونخرج له يوم القيامة كتابا يلقاه منشورا اقرأ كتابك كفى بنفسك اليوم عليك حسيبا من اهتدى فإنما يهتدي لنفسه ومن ضل فإنما يضل عليها ولا تزر وازرة وزر أخرى وما كنا معذبين حتى نبعث رسولا وإذا أردنا أن نهلك قرية أمرنا مترفيها ففسقوا فيها فحق عليها القول فدمرناها تدميرا وكم أهلكنا من القرون من بعد نوح وكفى بربك بذنوب عباده خبيرا بصيرا. صدق الله العظيم. جزاك الله خير الجزاء حبيبي، أرحتنا والله.